ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዛሬ ዕለት አርብ ሐምሌ 24 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። በመቀሌ አዲስ ሹምድኹን መስመር መጠነ ሰፊ የግዳጅ ወታደራዊ አፈሳ ሲካሄድ ማደሩ ተገለጸ። በመቀሌ ከተማ በትግራይ ቴሌቪዥን ባር በመርሲ ትምህርት ቤትና በመስቀለኛ አስፋልት አካባቢዎች ሌሊቱን ጥብቅ የሆነ የግዳጅ ወታደራዊ አፈሳ በጽንፈኛው ህወሓት ታጣቂዎች እየተካሄደ ማደሩ ታውቋል። ለሁለተኛ ተከታታይ ሌሊት በተካሄደው በዚህ ግዳጅ አፈሳ ወቅት ከተያዙት ወጣቶች መካከል ለማምለጥ የሞከሩ ሰዎች ላይ በጽንፈኛው ህወሓት ታጣቂዎች የጥይት ተኩስ ናዳ የተከፈተባቸው ሲሆን የጽንፈኛው ታጣቂዎች እምቢተኝነት በሚያሳዩ ወጣቶች ላይ ጥይት እስከ መተኮስ መድረሳቸው በመቀሌ ከተማ ማህበረሰብ ዘንድ ከፍተኛ ፍርሃትና ስጋትም ፈጥረዋል። ይህንን የግዳጅ አፈሳ በዋናነት የሚያስተባብሩ አካላት በሐወልቲ ክፍለ ከተማ አዲስ ሹምድኹን ቀበሌ ቀጠና 5 የጸጥታ ስራ አስተባባሪ የሆነ ዮሐንስ የተባለ ግለሰብና በሐወልቲ ክፍለ ከተማ በጸጥታ ዘርፍ የሚሰራ እንዲሁም ቀደም ሲል በ2014 እስከ 2015 ዓ.ም ኤርትራውያን የመቀሌ መታወቂያ በመስጠትና በህገወጥ መንገድ በማሸጋገር ተጠርጥሮ ታስሮ የነበረ መብራቱ የተባለ ግለሰብ መሆናቸውም ታውቋል። እነዚህ ግለሰቦች በአፈሳው ላይ በሰፊው የተሰማሩና የሚያስተባብሩ ሲሆን ማታ ማታ ወደ ሌላኛው ሀድነት ክፍለ ከተማ በመሄድም ከነሱ መሰል የጽንፈኛው ህወሓት የጸጥታ አካላት ጋር በመተባበር የመቀሌ ከተማ ወጣቶችን የማፈን ተግባር እንደሚያከናውኑም ተጠቅሷል። በጽንፈኛው ህወሓት ከታፈሱት ወጣቶች መካከል አንድ ወጣት ከተያዘ በኋላ ለመለቀቅ 3 እድሎች እንደሚሰጠውም ተገልጿል። አንደኛ፣ በኪሱ ገንዘብ ካለ የያዘውን ገንዘብ ወስደው ወዲያውኑ ይለቁታል። ሁለተኛ፣ ገንዘቡ በኪሱ ከሌለ ወደ ክፍለ ከተማ ተወስዶ ለቤተሰቡ ደውሎ እስከ 20 ሺህ ብር እንዲያስከፍል ይደረጋል። ገንዘቡ ሲከፍልም ይለቀቃል። ይህ ካልሆነ ግን ወደ ጦር ማሰልጠኛ ቦታ ይወሰዳል። እዚያም ቢሆን እንደ መጨረሻ እድል ለቤተሰቡ በመደወል 70 ሺህ ብር እንዲከፍል ይገደዳል። ክፍያው ሲፈጽምም ይለቀቃል። ከላይ የተጠቀሱትን 3 የክፍያ አማራጮች መፈጸም ያልቻለ ወጣት ግን ስልጠና እንዲወስድ ተገዶ ወደ ውጊያ ግንባር ይላካል የሚሉ መረጃዎችም ወጥተዋል። በተመሳሳይ ዜና በእንደርታ ሂዋና ከተማ ወጣቶች በትናንትናው ዕለት ሐምሌ 23 2018 ዓ.ም በህወሓት ታጣቂዎች እየታፈሱ የዋሉ ሲሆን እናቶችን ጨምሮ የከተማው ነዋሪዎች በዋይታና ጩኸት የመኪና መንገድ ሲዘጉም ውለዋል። የሚገኘው የሂዋና ከተማ መስመር ትናንትና ቀንን ሙሉ መጠነ ሰፊ የግዳጅ አፈሳ ሲካሄድም ውሏል። በአካባቢው የሚገኙ የህወሓት ታጣቂዎች በወጣቶች ላይ ያተኮረ ማፈንና ማሰር ሲያካሂዱ እንደነበሩ ታውቋል። የወጣቶቹ እናቶችና የቤተሰብ አባላት ከፍተኛ ዋይታና ጩኸት እያሰሙ ወጣቶችን የጫኑ መኪኖች መንገድ በማገድ ለማስቆም እየሞከሩ ተቃውሞ ሲያሰሙ ከስፍራው የተለቀቁ አጫጭር ምስሎችና መረጃዎች አመላክተዋል። ህገወጡ ህወሓት የሰብአዊ ድጋፍ ስርጭትን ለፖለቲካ ትርፍ እያስተጓጎለ ነው ሲሉ ኮሚሽነር ዶክተር ሽፈራው ተክለማርያም አስታወቁ። ህገወጡ ህወሓት የሰብአዊ ድጋፍ ስርጭትን ለራሱ የፖለቲካ ጥቅም እያስተጓጎለ መሆኑን የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ገልጸዋል። ኮሚሽነሩ ህገወጡ ቡድን የሚላኩ እርዳታዎች ለተረጂዎች በትክክል እንዳይደርሱ በተለያዩ የቀረጥ ስርዓቶች ውስጥ በማስገባት ዜጎች ከመሰረታዊ ድጋፍ እንዲገለሉ እያደረገ መሆኑን አስታውቀዋል። ህወሓት እየተከተለ ያለው አካሄድ የትግራይ ህዝብን ለአደጋ የሚያጋልጥና የሚጎዳ ነው ሲሉም አስረድተዋል። ኮሚሽነሩ አክለውም ይህ ድርጊት ቡድኑ ለራሱ የፖለቲካ ትርፍ ሲል ለሚላላካቸው አካላት ሙሉ ለሙሉ ራሱን መስጠቱን ያሳያልም ብለዋል። ህገወጡ ቡድን በአሁኑ ወቅት የሚያሳየው ባህሪ ዛሬ የተፈጠረ ሳይሆን ህዝቡ እንዲቸገር ማድረግና የተጎዳዩ ህዝብ ጮሆ እንዲነሳ ማድረግ የቡድኑ የእድሜ ልክ ተግባር መሆኑንም ገልጸዋል። እንደሚታወቀው ህገወጡ የህወሓት ቡድን በፕሪቶሪያ የሰላም ስምምነት የተገኘውን እድል ወደ ጎን በመተው አሁንም ከሻዕቢያ ጋር በማበር የግብጽ ተላላኪነት የጦርነት ከበሮ እየደለቀ እንደሚገኝም ኮሚሽነሩ ጠቅሰዋል።
በሰሜኑ ጦርነት ከደረሰው ከፍተኛ የሰብአዊና የንብረት ውድመት በኋላ ህዝቡን ከመካስ ይልቅ የህገወጡ ህወሓት ቡድኑ መሪዎች የክልሉን ዘላቂ ሰላም ዳግም አደጋ ላይ ጥለውታል። የህወሓት ቡድን የክልሉን ውስን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እያዋለ ሲሆን ታዳጊዎችንና ወጣቶችንም በግዳጅ ወደ ውትድርና በማስገባት ላይ እንደሚገኝ ነው ኮሚሽነር የገለጹት። ሰላማዊ የፖለቲካ ውይይትን እንደ ድክመት የሚቆጥረው ይህ ህገወጥ ቡድን ራሱ የሚፈጥረውን የህዝብ ስቃይ ለዓለም አቀፉ ማህበረሰብ በማሳየት ስልጣኑን ለማስጠበቅ እየተጠቀመበትም ይገኛል። ያልታበሰው የትግራይ እናቶች እንባ። የትግራይ ህዝብ በረጅም የሀገራችን ታሪክ ውስጥ ለሰላም፣ ለፍትህ፣ ለነጻነትና ለታላቋ ኢትዮጵያ አንድነት እጅግ ውድ ዋጋ የከፈለ ታላቅ ህዝብ ነው። የሀገር ወዳድነትን ትርጉምና የነጻነትን ልዕልና ጠንቅቆ የሚያውቀው ይህ የተከበረ ህዝብ ለሀገሩ ሉዓላዊነት ቀዳሚ ጠባቂ ሆኖ የኖረ ነው። ይሁን እንጂ ይህ ለሀገር ደሙን ያፈሰሰና አጥንቱን የከሰከሰ ታላቅ ህዝብ ዛሬ ከራሱ አብራክ በወጡ ነገር ግን የክህደት ካባ በደረቡ ልጆቹ መሪር ዋጋ እየከፈለም ይገኛል። ልክ ሙቀጫ በራሱ ዘነዘና እንደሚወቀጠው ሁሉ የትግራይ ህዝብም የራሱን ነን በሚሉ ነገር ግን ከባዕዳን ጋር እያደሩና እየዋሉ የውጭ ጠላቶች ተልዕኮ አስፈጻሚ በሆኑ ክፉ ልጆቹ ያለ ርህራሄ እየተወቀጠ ይገኛል። በዚህ ህገወጥ የህወሓት ቡድን እኩይ ተግባር ምክንያት የትግራይ እናት ዛሬም ዳግም ልታለቅስ፣ ዛሬም በከፍተኛ ስጋትና ፍርሃት ውስጥ ልትኖር ተገድዳለች። ልጆቼ የደረሱልኝ ብርቱ ከዘራ ሆኑኝ ብላ በምትጽናናበት በዚህ ዘመን ህገወጡ የህወሓት ቡድን እናቶችን ዳግም ወደማያባራ የሀዘን የሰቆቃና የለቅሶ ማጥ ውስጥ ዘፍቋቸዋል። እነዚህ ምስኪን እናቶች ለዘመናት በተራዘመ የፍርሃትና የጭንቀት ስሜት ውስጥ ሆነው ከጉያቸው ያሳደጓቸውን ልጆቻቸው በከንቱ እየተነጠቁ ለመቀጠልም ተገደዋል። ይህ እኩይ ቡድን ጦርነትን፣ ደም መፋሰስንና ጀብደኝነትን እንደ ብቸኛ የመጨረሻ መፍትሄ አድርጎ የሚያይ ከጦርነት ውጪ በሰላም መነጋገርን እንደ ትልቅ ኃጢአት የሚቆጥር የጥፋት ኃይል ነው። ዛሬም ከትናንት ባልተሻገረ የፖለቲካ እይታው ተከበናል፣ ሁሉም ይጠላናል በሚል የጠላትነት ስነልቦና ህዝቡን ማተራመሱን ቀጥሎበታል። ዛሬም በጨቋኝና ተጨቋኝ በአጥፊና ተጠፊ ያረጀ ትርክት ውስጥ ታስሮ የራሱን ጠባብ ህልውና ለማስቀጠል ሲል ብቻ የትግራይን ወጣት በየጊዜው መገበሩን ስራዬ ብሎ ተያይዞታል። ስለ ልማት ማሰብ የተሳነው የህዝብን ማህበራዊና ኢኮኖሚያዊ ችግር መፍታት የማይችለው ይህ ህገወጥ ቡድን ዛሬም የሚፎክር የሚሸልል ጠበንጃ ነቅሶ ስለ መግደልና ስለ መሞት ወጣቱን የሚያዘጋጅ አጉል ጥላቻ ሰባኪ ሆኗል። ዛሬም እናቶች የጓዳቸውን ችግር የሚፈታላቸው ሳይሆን የሞት ዜና የሚያረዳቸው ኃይል ነው የተጫናቸው። በአንጻሩ የፌዴራል መንግስት ለሰላሙ ያለውን ጽኑ ቁርጠኝነት በተግባር እያሳየ ይገኛል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ በነበራቸው ቆይታ ስለ ህዝብና ስለ ሀገር ሲባል ከማናቸውም አካላት ጋር ለመነጋገር ፈቃደኛ መሆናቸውን በግልጽ አስገንዝበዋል። ይህ የመንግስት የሰላም ጥሪ ግን በቡድኑ ዘንድ አዎንታዊ ምላሽ የለውም። ምክንያቱም ይህ ቡድን ሁልጊዜም ቢሆን ሙሉ በሙሉ ወደ ስልጣን እስካልተመለሰ ድረስ ህዝቡን እንደ መያዣ በማድረግ በማሰቃየትና በግጭት ውስጥ በመኖር የራሱን ጥቅም ማሳደድን የማይተው እኩይ ስብስብ በመሆኑ ነው። ይሁን እንጂ የጨለማው ዘመን እያበቃ ነው። ምላው የትግራይ ህዝብ ከዚህ በህዝብ ደም ከሚነግድ ቡድን አንዳች ምንዳም ሆነ የረባ ነገር እንደማይገኝ በሚገባ ጠንቅቆ ተረድቷል። አሁንም ያልታበሰው የትግራይ እናቶች እንባ በእርግጠኝነት ይታበሳል። የትግራይ ወጣትም ከሞት ርጫና ትንቅንቅ ተላቆ የሰላም አየር ይተነፍሳል። የአፍሪካ ህብረት በደቡብ አፍሪካ የሚፈጸመውን የውጭ ዜጎች ጥላቻ ጥቃት ማለትም ዜኖፎቢያ ለይቶ ከመወያየት ይልቅ አህጉር አቀፍ የስደተኞች ጉዳይ አካል አድርጎ ለመወያየት ወሰነ። በአዲስ አበባ በተካሄደው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ በጋና በኩል በደቡብ አፍሪካ የሚፈጸመው የውጭ ዜጎች ጥላቻ ጥቃት ለብቻው አጀንዳ ሆኖ እንዲያዝ የቀረበው ጥያቄ ውድቅ ተደርጓል። ህብረቱ ጉዳዩን አህጉር አቀፍ የስደትና የፍልሰት ውይይት አካል አድርጎ ለመመልከት ወስኗል። በስብሰባው ላይ የደቡብ አፍሪካ የውጭ ጉዳይ ሚኒስትር ሮናልድ ላሞላ አንዲት ሀገር ለብቻ ነጥሎ ከመክሰስ ይልቅ ህብረቱ የስደተኞችን ጉዳይ በጠቅላላው አህጉር አቀፍ ደረጃ አድርጎ ማየት እንዳለበት ተከራክረዋል። የደቡብ አፍሪካው ባለስልጣን ክሌይሴን ሞኒላ ሀገራቸው ነጥሎ ለማግለል የተደረገው ሙከራ መክሸፉንና ህብረቱ ለስደት ምክንያት የሆኑትን አጠቃላይ ሁኔታዎች ላይ እንደሚያተኩር ገልጸዋል። በሌላ በኩል ጥቃቱን አብዝታ የምታወግዘው ጋና ይህ ድርጊት የአፍሪካን አንድነትና የአህጉራዊ ነጻ የንግድ ቀጠና ዓላማን አደጋ ላይ እንደሚጥልም አስጠንቅቃለች። በቅርብ ወራት ውስጥ በደቡብ አፍሪካ በተከሰተው በዚህ ግጭትና ጥቃት ምክንያት ከ160 ሺህ በላይ የውጭ ዜጎች ሀገሪቱን ለቀው የወጡ ሲሆን የሰው ህይወት መጥፋቱንና ጋናም ዜጎቿን ወደ ሀገር መመለሷ ተጠቅሷል።
የአሜሪካ መንግስት በሀገር ውስጥ አየር ማረፊያዎች በህገወጥ ስደተኞች ላይ የሚያደርገውን እስራትና ቁጥጥር ማጠናከሩ ተገለጸ። የዶናልድ ትራምፕ አስተዳደር በሀገር ውስጥ አየር ማረፊያዎች በሚደረጉ የሀገር ውስጥ በረራዎች ላይ የተሳፈሩና የቪዛ ጊዜያቸው ያለፈባቸው የውጭ ዜጎች በማነጣጠር ሰፊ የእስርና የቁጥጥር ዘመቻ እያካሄደ መሆኑን የህግ ባለሙያዎችና የመብት ተሟጋቾች ገልጸዋል። ኢሚግሬሽንና ጉምሩክ አስከባሪ አይሲ ከአቪዬሽን ጸጥታ አስተዳደር ቲሲኤ ጋር በመተባበር በመሳፈሪያ በሮችና በምዝገባ ቦታዎች ላይ ጥብቅ ቁጥጥር እያደረጉ ይገኛሉ። ከዚህ ቀደም ከባድ ወንጀል የፈጸሙ ብቻ ይፈለጉ የነበረ ቢሆንም አሁን ግን የቪዛ ጊዜያቸው ያለፈባቸው በስራና በጋብቻ ሂደት ላይ ያሉና የህጋዊ ፍቃድ ማደሻ በሂደት ላይ ያሉ ዜጎችም ጭምር መታሰር ጀምረዋል። የሀገር ውስጥ ደህንነት መስሪያ ቤት ዲጂኤስ በህገወጥ ስደተኞች በሀገር ውስጥ በረራዎች እንዳይጠቀሙ የማድረግና የመመለስ እርምጃው አካል መሆኑንም ጠቁመዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ